ተራላለው ምዕራፍ 12ን ሰኞ እንጀምራለን ማለት ነው። ምዕራፍ 12 ታላቅ ምልክት በሰማይ ታየ። ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ ነው የሚጀምረው። እንግዲህ እቺ ሴት ማን ናት የሚለውን ሐሳብ እናያለን። እቺ ሴት በእርግጥ ኢየሩሳሌም ናት ወይስ ቤተክርስቲያን ናት ወይስ እናታችን ቅድስት ድንግል ማርያም ናት የሚሉ ነጥቦችን እናያለን። እንግዲህ እንዲህ ያለን እግዚአብሔር እየረዳን እስከ ፍጻሜ እንሄዳለን ማለት ነው። ራዕይ ዮሐንስ እንግዲህ ተመልከቱ ሊያልቅ ትንሽ ነው የቀረን 22 ምዕራፎች ነው ያሉት። ኦኬ 22 ምዕራፎች ነው ያሉት። ከዚህ በኋላ በቶሎ ነው ምን ሄደው እንግዲህ እግዚአብሔር አምላክ ቢፈቅድልን የእርሱ ፈቃድ ከሆነ አንድ 3-4 ወር በኋላ ራዕይ ዮሐንስ ያልቃል ማለት ነው። ስለዚህ ከመጀመሪያ ጀምራችሁ ስትማሩ የነበራችሁ ያው ራዕይ ዮሐንስን ከዚህ በኋላ ግራ አትጋቡም። የቤተክርስቲያን ትርጓሜው ትምህርቱ ምንድነው የሚለውን ስለተማራችሁ ግራ የምትጋቡበት ጊዜ አይኖርም ማለት ነው። ራዕይ ዮሐንስን ከጨረስን በኋላ ወደ ያዕቆብ ነው የምንሄደው። ያዕቆብ መልእክትን እንጀምራለን። ከዛ ወደ ቆሮንቶስ ምንሄድ ይሆናል ማለት ነው። እየመጣችሁ የእግዚአብሔርን ቃል ተማሩ። ቤቱን ፎሎ ያላደረጋችሁ ፎሎ በማድረግ ኖቲፊኬሽን ኦን እንድታደርጉ አደራ ማለት እንወዳለሁ። እሺ ወደ ዛሬው ትምህርት እንመለሳለን። እንግዲህ ቁጥር 14 ላይ ራዕይ ዮሐንስ ምዕራፍ 11 ቁጥር 14 ጀምሮ እስከ ፍጻሜ ያለውን እናያለን። እሺ ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ በቶሎ ይመጣል ይላል። እንግዲህ ይሄንን ሌላ መከራ ሰባተኛው መልአክ ሰባተኛውን መለከት ሊነፋ መዘጋጀቱን የሚገልጽ ክፍል ነው። በባለፈው ሰኞ ዕለት በነበረን መርሐ ግብር ይሄንን አይተናል። ሰኞ ዕለት በነበረን መርሐ ግብር ይሄንን አይተናል። ሌላ የሚቀር ወዮ አለ ወይም ሌላ የሚቀር መከራ አለ። ይሄ ምንድነው? ሰባተኛው መለከት ነው። ሰባቱ የእግዚአብሔር መልአክ ሰባት መለኮትን ይዘው እንደተገለጡ አይተናል። ኦኬ ስለዚህ ሰባተኛው መልአክ ሰባተኛውን መለከት ሊነፋ መሆኑን የተገለጠ ቃል ነው። ሌላ መከራ ደግሞ አይተናል። ከአንድ ጀምረን አንደኛ መለከት፣ ሁለተኛ መለከት፣ ሶስተኛ መለከት፣ አራተኛ መለከት፣ አምስተኛ መለከት፣ ስድስተኛ መለከት እነዚህን ሁሉ አይተናል። እስካሁን እዚህ ክፍል እስከደረስንበት ድረስ ስድስቱንም መለከት አይተናል። አሁን ሰባተኛ መለከት ሊነፋ ነው። አሁን ሌላ ወዮ ሊመጣ ነው ማለት ነው። ኦኬ ሌላ መከራ ሊመጣ ነው። ይሄ መከራ ምንድነው? ኦኬ ይሄ መከራ ምንድነው? ያንን ነው የምናየው። ከዚህ በኋላ ያንን ነው የምናየው። እሺ ለዛም ይላል ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ በቶሎ ይመጣል። ሌላ መከራ እንዳለ፣ ሌላ ፈተና እንዳለ ነው። ወዮ ማለት መከራ ማለት ነው። ኦኬ መከራ፣ ፈተና፣ ሌላ ቅጣት ይመጣል ማለት ነው። ይሄ ቅጣት ግን ይሄ ወዮ ግን መጨረሻው ሰባተኛው መለከት ሲነፋ ማን ነው የሚመጣው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሚመጣው። ኦኬ እሱ ደግሞ ሲመጣ ይሄ ወዮ በማን ላይ ነው የሚወርደው? በኃጥአን ላይ ነው። እርሱን ባመኑ፣ እርሱን በተመለከቱ፣ እርሱን በተከተሉት ላይ አይደለም። እግዚአብሔር አምላክ ሊፈርድ ሲመጣ የሚፈርድባቸው ኃጥአንን ነው እንጂ ጻድቃን ላይ አይደለም። ጻድቃን ላይ ይፈርድላቸዋል እንጂ አይፈርድባቸውም። በደንብ አድርጋችሁ ስሙኝ። ሰባተኛው መለከት ሲነፋ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ የዘመን ፍጻሜ ሲሆን የሚፈረድባቸው ኃጥአን እንጂ ጻድቃን አይደሉም። ይሄን ልታውቁ ያስፈልጋል። ይሄንን የመጨረሻውን መለከት የጌታችን የመድኃኒታችን ኢየሱስ ክርስቶስን መምጣት ጻድቃን ይጠባበቁታል፣ ይናፍቁታል። ታስታውሳላችሁ ቅዱስ ዮሐንስ መልእክተ ዮሐንስን በተማርንበት ክፍል ላይ አንደኛ የዮሐንስ መልእክት ላስታውሳችሁ አስረጅ ለምትይዙ ሰዎች ምዕራፍ 4 ላይ ወሰዱልኝ። አንደኛ የዮሐንስ መልእክት ምዕራፍ 4 ላይ ቅዱስ ዮሐንስ ወልደ ዘብዴዎስ ምንድነው ያለን? ስለዚህ ወዮ ምን ብሎ ነግሮናል? በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና
ካለ በኋላ ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለምና ይላል። ስለዚህ ምን እያለን ነው ቅዱስ ዮሐንስ? በዘመን ፍጻሜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ የሚፈራ የእርሱን መምጣት የእግዚአብሔርን መምጣት የሚፈራ ሰው ምን ስለሌለው ነው አለ። በውስጡ ፍጹም ፍቅር ስለሌለው ነው። ወይ በኃጢአት እየተመላለሰ ስለሆነ ንስሐ ስለማይገባ ስጋው ደሙን ስለማይቀበል ከቤተ ክርስቲያን ጋር ህብረት ስለማያደርግ ይፈራል የእግዚአብሔርን መምጣት። እኛ ግን ተመልከቱ፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ጻድቃን ጋር ፍርሃት የለም። በእውነት በክርስቶስ የሚያምኑት ጋር ፍርሃት የለም። ለምን? ይናፍቁታል። እሱን ማየት ይናፍቃሉ። ከክርስቶስ ጋር መሆን ይናፍቃሉ። ለዚህ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። እግዚአብሔርን ወዳለው ምንል ከሆነ ፍርሃት የለንም። ኢየሱስ ክርስቶስን አፈቅረዋለው ምንል ከሆነ ፍርሃት የለንም። ምክንያቱም በእውነት የሚያፈቅረው በምን ይገለጻል? በስራ ይገለጻልና። የሚፈራው ምንም ነገር አይኖርም። ከክርስቶስ ጋር መኖርን ይናፍቃል። ፍጹም ፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። የጌታን መምጣት የሚፈራ ሰው ፍቅሩ ምን አይደለም ማለት ፍጹም አይደለም። ለምን? ራሱ ቅዱስ ዮሐንስ ይነግረናል። ተመልከቱ፣ በዮሐንስ ወንጌል ወደ ወንጌል እንመለስና ምዕራፍ 14 ቁጥር 15 ላይ ተመልከቱ። ምንድነው ያለው በወንጌል? ብትወዱኝ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንን ጠብቁ? ትእዛዜን ጠብቁ። አያችሁ አይደለ? ብትወዱኝ ምንን ጠብቁ አለ? ትእዛዜን ጠብቁ። ስለዚህ በእውነት የሚወዱት ክርስቶስን በእውነት የሚያፈቅሩት ትእዛዙን ይጠብቃሉ፣ በንስሐ ይመላለሳሉ፣ ስጋው ደሙን ይቀበላሉ፣ የእግዚአብሔርን ቃል ይጠብቃሉ። ስለዚህ የሚፈሩት ነገር የለም። የጌታን መምጣት በፍቅር ይጠብቃሉ። ለምን? እነሱ ይሸለማሉ እንጂ አይኮነኑም። የሚኮነኑት ኃጥአን ናቸው የሚኮነኑት። ስለዚህ ሰባተኛውም መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምጾች ሆኑ ይላል። አሁን ሰባተኛው መልአክ የመጨረሻው መልአክ መለከቱን ነፋ። መለከት ሲነፋ አንድ ነገር ሊሆን እንደሆነ አንድ ነገር ሊሆን እንደሆነ ሰው ይጠብቃል አይደለ? መለከት ስትነፉ እንድትነቁ ያደርጋል። ነቅታችሁ የምትጠብቁት አንድ ነገር አለ። ያ ነገር ምንድነው? ሰባተኛው መልአክ ሰባተኛውን መለከት ሲነፋ ጌታችን መድኃኒታችን ኢየሱስ ክርስቶስ መምጫው እንደደረሰ፣ የፍርድ ሰዓት እንደደረሰ፣ የእግዚአብሔር ፍርድ ሊገለጥ እንደሆነ ኤክስፔክት እናደርጋለን ማለት ነው። የምንጠብቅበት መለከት ነው። አንድ ተርጓሚያችንን ላሳያችሁ። ቤተክርስቲያን አበው ይሄን መለከት ይሄው እሺ በሰባተኛው መንፈቅ ሰባተኛው መልአክ በሰባተኛው መልአክ ስራውን ሰራ፣ ሚስጥሩን ገለጠ፣ ራዩን ገለጠው። ምንድነው ይሄ የተገለጠው ነገር? በሰባተኛው መንፈቅ ሰባተኛው መልአክ ስራውን ሰራ፣ በሰራ ጊዜ ከወደ ሰማይ መንግስት ለእግዚአብሔር ተሰጠች የሚል ቃል ይሰማል። ለመሲሁ ለእግዚአብሔር ወልድ ተሰጠች። በእግዚአብሔር ፊት ባለሟልነትን ያሉ 24ቱ ሊቃናት። ከዛ በኋላ ደግሞ የቤተክርስቲያን ምስጋናን እናያለን፣ የቅዱሳኑን ምስጋና እናያለን። ግን የእግዚአብሔር መንግስት ተሰጠች። የእግዚአብሔር መንግስት መምጫዋ ደረሰ። የምንናፍቀው ክርስቶስን ልናየው ነው፣ ሊገለጥ ነው። በፍርድ ወንበር ሊገለጥ ነው፣ ሊመጣ ነው። ለጻድቃን ሊፈርድላቸው፣ በኃጥአን ላይ ደግሞ ሊፈርድባቸው ሊገለጥ እንደሆነ የምናየው መለከት ነው የተነፋው። አሁን እየጨረስን ነው ማለት ነው። ፍርድ ነው የምንጠብቀው። ከዚህ በኋላ የእግዚአብሔርን ፍርድ እናያለን። የእግዚአብሔርን ፍርድ የምናይበት ነው አሁን ማለት ነው። ተመልከቱ አሁን እሺ። ከዛ በፊት አንዴ ግብፃውያን መተርጉማን በተለይ ቄስ ቴዎድሮስ ማላቲ በተርጓሚያቸው ላይ ሰባተኛውን መለከት ምን ብለው ነው ያስቀመጡት የሚለውን እንዴ ተመልከቱ። the seven trumpet ወይም ሰባተኛው መልአክ የነፋው ሰባተኛው መለከት ማለት ነው። ትራምፔት መለከት ነው። the seven trumpet
ሰባተኛው መለከት ምንን ይናገራል? the coming of the Lord for the judgment። አያችሁ አይደል? የመጨረሻው መለከት የማንን መምጣት ይናገራል? የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣት ይናገራል። ይቀጥሉና the last trumpet የመጨረሻው መለከት proclaims the final event of the advent of Jesus Christ on the cloud right after the period of the antichrist። የመጨረሻው መለከት መጨረሻው መልአክ የሚነፋው የመጨረሻው መለከት የመጨረሻ የዘመን ፍጻሜን የሐሳዊው መሲህ መውደቅን አንድም የጌታችን የመድኃኒታችን ኢየሱስ ክርስቶስን መምጣት የሚያውጅ መለከት ነው። ስለዚህ ሰባተኛው መለከት ተነፋ ማለት ነው። አሁን ከዚህ በኋላ የምናየው የእግዚአብሔርን ፍርድ የእርሱን መምጣት የምንመለከት ይሆናል። ማቴዎስ ወንጌል ምዕራፍ 25 ላይ ይሄንን ሐሳብ በግልጽ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። በኋላ የምናየው ክፍል ይሆናል። ይሄን ካለን እንቀጥል። እሺ ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለምም እስከ ዘላለምም ይነግሳል የሚሉ ታላላቅ ድምጾች ሆኑ ይላል። ታላላቅ የሚለው ሐሳብ ምንን ይናገራል የሚለውን ነጥብ እንመልከት። ታላላቅ የሚለው ሐሳብ ምንን ይናገራል? የተነገረው ቃል ታላቅ መሆኑ ምንን ነው የሚናገረው? ታላላቅ ድምጾች የተባለ ምንን ነው የሚናገረው የሚለውን ሐሳብ እንመልከት። እሺ ታላላቅ መባሉ መልእክቱ ሰባተኛው መለከት ሲገለጥ የተገለጠው መልእክት ታላቅ መሆኑን ነው። የዘመን ፍጻሜን የእግዚአብሔር መንግስትን መቅረብ የሚገልጽ ነው። የእግዚአብሔር መንግስትን መቅረብ የሚገልጽ ነው። ታላቅ የሆነ መለከት ወይም ደግሞ ታላቅ የሆነ መልእክት ታላቅ የሆነ ሚስጥር ተገለጠ ያንን ሐሳብ ነው የምንመለከተው ማለት ነው። ከዛ በኋላ ደግሞ ታላላቅ ድምጾች የተባሉት እነማን ናቸው? ቅዱሳንን ነው ታላላቅ ብሎ የሚናገረው እናየዋለን። ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምጾች ሆኑ። በእግዚአብሔር ፊትም አያችሁ፣ በእግዚአብሔር ፊት በዙፋኖቻቸው የተቀመጡ 24ቱ ሊቃናት በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ ይላል። አሁን ሰማያዊ ድምጽ መገለጡን ነው የሚገልጽልን። ሰማያዊ የሆነ መለኮታዊ የሆነ ከሰማያዊ የሆነ ድምጽ መገለጡን ነው የሚነግረን ይሄ ክፍል ላይ። ስለዚህ ይሄ ድምጽ ታላቅ ድምጽ ተብሎ ይጠራል። ታላቅ ድምጽ ታላቅ ከሆኑ ቅዱሳን ታላቅ ከሆነው ክብር ሰማያዊ ክብር የተነገረ ቃል መሆኑን ለመግለጽ ነው። ታላላቅ ድምጾች ፍጻሜው ራእዩም ታላቅ መሆኑን ለመግለጽ የተነገረ ክፍል ነው። እሺ አሁን እንመልከታውን አንዴ ከዛ ድምጹን በግልጽ እንይ። የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምጾች ሆኑ። በእግዚአብሔር ፊት በዙፋናቸው የተቀመጡ 24ቱ ሊቃናት በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ ይላል። አሁን እነዚህ 24ቱ ካህናተ ሰማይን ነው የሚናገረው። ተመሳሳይ መልኩ ራዕየ ዮሐንስ ምዕራፍ 4 ቁጥር 9 ላይ እነዚህን 24ቱ ካህናተ ሰማይ እግዚአብሔርን ሲያመሰግኑ እነዚህ ቅዱሳን መላእክት እግዚአብሔርን ሲያመሰግኑ አይተናል። የት ላይ? ራዕይ ምዕራፍ 4 ላይ ዮሐንስ ራዕይ ምዕራፍ 4 ቁጥር 9 ተመልከቱ። ምዕራፍ 4 ቁጥር 9 ላይ ደግመን እናየዋለን። መጽሐፉን በወሰደ ጊዜ አራቱ እንስሶችና 24ቱ ሊቃናት በበጉ ፊት ወደቁ። እያንዳንዳቸው በገናን የቅዱሳን ጸሎት የሆነ ዕጣን የሞላበትን ወርቅ ዕቃ ያዙ። መጽሐፍን ትወስድ ዘንድ ማኅተምንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። እነዚህ 24ቱ ካህናተ ሰማይ ያቀረቡት ምስጋና ነው። ምዕራፍ 4 ላይም እንደምናየው በምዕራፍ 11 ላይም ይሄንኑ ተመሳሳይ የምስጋና ቃል ቅዱሳን ሲያቀርቡ እናያለን። ለማን? ለእግዚአብሔር። ምን ብሎ ነው ደግሞ አሁን ያመሰገኑት እግዚአብሔር አምላክን? በእግዚአብሔር ፊት በዙፋናቸው የተቀመጡ 24ቱ ሊቃናት በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ።
ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝ ስለነገስህም እናመሰግንሃለን። አሕዛብም ተቆጡ፣ ቁጣህም መጣ። በሙታን ትፈርድ ዘንድ ዘመን መጣ። ለባሪያዎችህም ለነቢያትም ለቅዱሳንም ስምህን ለሚፈሩ ለታናናሾችም ለታላላቆችም ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፏትን ታጠፋ ዘንድ ዘመን መጣ ብለው ጌታችን መድኃኒታችን ኢየሱስ ክርስቶስ በፍርድ ወንበር ተገልጦ ኃጥአንን ሊቀጣ ኃጥአንን ሊቀጣ በኃጥአን ላይ ሊፈርድ ለጻድቃን ደግሞ ሊፈርድላቸው መቃረቡን ተመልክተው እግዚአብሔርን አመሰገኑ። እስከ መቼ ድረስ አትፈርድልንም ብለው ጠይቀው አልነበረ? ያሁን የቅዱሳን ጸሎት መልስ አገኘ። የቅዱሳን ጸሎት መልስ አገኘ። እነሱ ለስሙ ምስክርነት ራሳቸውን ስላቆሙ ሊሸለሙ ኑ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔርን መንግስት ውረሱ ሊላቸው ነው። ኃጥአንን ደግሞ ምን ሊል ነው? አላውቃችሁም ሂዱ ወደ ተዘጋጀላችሁ የጥፋት ቦታ ሂዱ የሚለውን ቃል ሊሰሙ ነው። ስለዚህ በሰማይ ያሉ 24ቱ ሊቃነ ካህናት ይሄ ጊዜ ስለቀረበ ዓለም የምትጠብቀው ይሄ ታላቁ ቀን የፍርድ ቀን ስለቀረበ እግዚአብሔርን ያመሰግናሉ። በነገራችን ላይ ክርስቲያኖች ቅዱሳን ስለ ፍርድ ቀን እግዚአብሔርን ያመሰግናሉ እንጂ ስለ ፍርድ ቀን የሚፈሩ አይደሉም። ይሄን ልታውቁና ልትረዱ ያስፈልጋል። አንዳንድ ጊዜ ስለ ዳግም ምጽአት ሲወራ የሚፈሩ ክርስቲያኖች አሉ። ለምን አትሉም? ቅድም ቅዱስ ዮሐንስ ነግሮናል። ፍጹም ፍቅር በውስጣቸው ስለሌለ ነው። እኔና እናንተ ደስ ሊለን ነው የሚገባው። ልንጸልይ እኮ ይገባል። እስቲ ስለ ፍርድ ቀን ምን ጸልያለን? ከመካከላችን አለ ጌታዬ ሆይ ቶሎና ልንል ማራናታ ልንል ይገባል። ይሄ የቅዱሳን ጸሎት ነው። ስለ ዳግም ምጽአት እግዚአብሔርን ልናመሰግነው ናና ፍረድልን ልንለው ያስፈልጋል። ያንን ነው ቅዱስ ዮሐንስ እኮ የነገረን በመልእክቱ ላይ። እንዴ ተመልከቱ፣ ያንን ነው እኮ በመልእክተ ዮሐንስ ላይ ምዕራፍ 4 ደግመን እንመለስ። ቅዱሳን የሚናፍቁትን እንዲህ ሲል ይነግረናል። አንደኛ ዮሐንስ ምዕራፍ 4 ይኸው በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በፍርድ ቀን ፍርሃት የለውም ክርስቲያን፣ ፍጹም ፍቅር ያለው ክርስቶስን በእውነት የሚወደው። ይሄ ዝም ብሎ በማስመሰል የሚወደውን አይደለም ማወራችሁ። በየቦታው ይሄ እንደዚህ የፈላው እሱን አይደለም ማወራው። ክርስቶስን በእውነት የሚወድ በቃሉ የሚመላለስ ምን አለው? ፍጹም ፍቅር ገንዘብ ስላደረገ ፍርሃት አውጥቶ ይጥላል። ፍርሃት የለውም። በፍርድ ቀን ፍርሃት አይኖረውም። ይጓጓል። አንድ ባል የሚወዳትን ሚስቱን ለማየት እንደሚጓጓ ከዛ በላይ ባለ ፍቅር ይጓጓል ጌታውን ለማየት። ስለዚህ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ካለ በኋላ እንጂ በፍቅር ፍርሃት የለም ማለት የለም። ክርስቶስን የምትወዱ ከሆነ በውስጣችሁ ካነገሳችሁት ፍርሃት የለም። በፍጹም ፍቅር የምትወዱት ከሆነ በነገራችን ላይ አንድ መለኪያ አድርገን ልናየው የሚገባ ይሄ ነው። እውነት እኔና እናንተ እውነተኞች ክርስቲያኖች ነን አይደለንም? በምንድን ነው የምንለካው? የጌታን መምጣት እንጠባበቃለን ወይስ እንፈራለን? አስባችሁታል? ስንቶቻችን እንናፍቃለን ጌታ እንዲመጣ? ስንቶቻችን በፍርድ ወንበር ልንገለጥ እንወዳለን? አለን እንዴ? የለም። አብዛኞቻችን እኮ ኧረ እንዴ ሳልዘጋጅ እንዲመጣ ኧረ እንዳትመጣ ነው እኮ ምንድነው? ይሄ የአጋንንት ጸሎት ነው። በቃ ፍጹም ፍቅር የሌለው ሰው ጸሎት ነው። ንስሐ የማይገባ ሰው ጸሎት ነው። ከእግዚአብሔር መራቅን የሚወድ ሰው ጸሎት ነው። እንዳትመጣ ብሎ የሚጸልይ ሰው ና ነው እንጂ ማለት ያለብን። ማራናታ ልንል ነው እንጂ የተጠራ ነው። ጌታዬ ሆይ በቶሎና ልንል ነው የተጠራ ነው። ናፍቀህናል ልንለው ነው የተጠራ ነው። ለዛ እኮ ነው ቅዱስ ዮሐንስ ፍጹም ፍቅር አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ካለ በኋላ ፍርሃት ቅጣት አለውና የሚፈራ ሰው ቅጣት አለው ማለት ነው። አንድ ያጠፋው ወንጀል አለ ማለት ነው። የሚፈራ ሰው የጌታን መምጣት የሚፈራ ሰው ወንበዴ ነው ማለት ነው። በግልጽ በሆነ አማርኛ ሌባ ነው ማለት ነው። ዘማዊ ነው ማለት ነው። ዘረኛ ነው ማለት ነው። አንድ የሰረቀው ነገር አለ፣ አንድ ያጠፋው ነገር አለ ማለት ነው። ስለዚህ ይፈራል። ንስሐ ገብቶ ክርስቶስን እንደመናፈቅ ይፈራል። ስለዚህ ፍርሃት ቅጣት አለውና አለ ቅዱስ ዮሐንስ።
ቀጠለና የሚፈራም ሰው ፍቅሩ ፍጹም አይደለም ማለት 4 ነጥብ። በቃ ቴንኪው ምህረት። የሚፈራ ሰው ፍቅሩ ፍጹም አይደለም። ግን ቅዱሳንን ስንመለከት የጌታን መምጣት አስመልክቶ እግዚአብሔርን ሲያመሰግኑት እናያለን። እግዚአብሔር አምላክ በዙፋኑ ሲያመሰግኑት እናያለን። ምን እያሉ ነው ያመሰገኑት? እስቲ አብረን የቅዱሳኑን ጸሎት የ24ቱ ሊቃነ ካህናት ምስጋና እንመልከት። በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ። እሺ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝክ ስለነገስም እናመሰግንሃለን። አሕዛብ ተቆጡ። ለምንድን ነው አሕዛብ የሚቆጡት? አሕዛብ በበደላቸው ምክንያት ተቆጡ። በሐዋርያት ላይ ተቆጡ፣ በቅዱሳኑ ላይ ተቆጡ፣ በነቢያቱ ላይ ተቆጡ በዘመን እኩሌታ። ስለዚህ አሕዛብ ተቆጡ፣ ቁጣህም መጣ፣ በሙታን ትፈርድ ዘንድ ኃጢአተኞች ሙታን ናቸውና። ኦርቶዶክሳውያን ክርስቲያን ከዚህ ስጋ እንኳን ባይለዩ በደለኛ የሆነ ሰው ኃጢአተኛ የሆነ ሰው የሞተ ሰው ነው። ኃጢአተኛ የሆነ ሰው በሞት ውስጥ ነው የሚመላለሰው፣ በሞት መንገድ ነው የሚመላለሰው። ስለዚህ በሙታን ትፈርድ ዘንድ ዘመን መጣ፣ ለባሪያዎችህም ለነቢያት ለቅዱሳን ስምህን ለሚፈሩ ለታናናሾችና ለታላላቆች ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፉት አጠፋ ዘንድ ዘመን መጣ። አያችሁ አይደለ? እንዲህ ነው የሚያመሰግኑት። በቃ ይሄ የቅዱሳን ምስጋና ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ መገለጡ ከታወጀ በኋላ የሚቀርብ ምስጋና ነው። እንዲህ ነው የሚያመሰግኑት ፍጹም ፍቅር ያላቸው ቅዱሳን ማለት ነው። ቤተክርስቲያን እንዲህ እንድታመሰግን ነው የተጠራችው። ኦኬ እንመልከት። አንድ የትርጓሜያችንን እንየው። እሺ ይሄው በእግዚአብሔር ፊት በባለ መዋልነት ያሉ 24ቱ ሊቃናት የእግዚአብሔር ቤተሰቦች የሆኑ ኦኬ የእግዚአብሔር ባለመዋሎች ወይም የእግዚአብሔር እውነተኛ ተከታዮች ቤተሰቦች ናቸው። እነዚህ ወዳጆች የሆኑ ተብሎ ይተረው ባለመዋልነት የሚለው ወዳጅነታቸው ከእግዚአብሔር ጋር የሆኑ 24ቱ ሊቃነ ካህናት እያሉ ነው። ምን ብለው ጸሎት አቀረቡ? ይሄው በእግዚአብሔር ፊት በግንባራቸው ሰገዱ፣ አምልኮት አቅርበው ለእግዚአብሔር እያመለኩ እግዚአብሔርን እያከበሩ ምን ብለው እግዚአብሔርን ያመሰግናሉ። አቤቱ ፈጣሪያችን እግዚአብሔርን እናመሰግንሃለን፣ ሁሉን የምትገዛ በሁሉ ምሉ የምትሆን በሁሉ ያለ ሁሉን የምትገዛ ማለት ነው። እንግዲህ በሁሉ ያለ እያሉት ነው። እግዚአብሔር አምላክን ነው የሚያመሰግኑት። እሺ ከዛስ በኋላ አቤቱ ፈጣሪያችን እግዚአብሔር እናመሰግንሃለን፣ ሁሉን የምትገዛ በሁሉ ምሉ በምትሆን ቅድመ ዓለም የነበር ዓለም ሳይፈጠር በፊት የነበር ዓለምን ካለመኖር ወደ መኖር ያመጣ ሰውን ልጅ ካለመኖር ወደ መኖር ያመጣ ከጨለማ ወደ ብርሃን ያመጣ አንተ ነህ። አልፋና ኦሜጋ አንተ ነህ። ካንተ በፊት ሌላ አምላክ የለም፣ ካንተ በኋላም ሌላ አምላክ አይኖርም። እግዚአብሔር በኋላ ኖሮት ብለን የምንናገር ሳይሆን ለሰው ልጅ ሊረዳው በሚችለው መልኩ ነው የምናስቀምጠው። እግዚአብሔር አምላክ መጀመሪያም መጨረሻ ያለው ኖሮት አይደለም። ይሄን አስተውሉ። ግን እናንተ እንድትረዱት ነው። ከእርሱ በኋላም ሊመጣ የሚችል ሌላ አምላክ የለም። እሱ መጀመሪያም ነው። አልፋና ኦሜጋ ሲባል እንዲህ ነው ልትረዱት የሚገባው። እሺ እግዚአብሔር መጀመሪያና መጨረሻ አለው ሳይሆን እግዚአብሔር ከዓለም ከመፈጠሩ በፊት የነበረ እርሱን ሊቀድመው የሚችል ሌላ አምላክ እንደሌለ ከእርሱም በኋላ የለውም። ግን ከእርሱም በኋላ ሌላ አምላክ አለ ተብሎ አይነገርለትም። እሱ ሙሉ የሆነ እሱ በሁሉ ሙሉ የሆነ አቤቱ ፈጣሪያችን እግዚአብሔር እናመሰግናለን፣ ሁሉን የምትገዛ በሁሉ ሙሉ የምትሆን ቅድመ ዓለም የነበር። አያችሁ አይደለ? ቅድመ ዓለምን ቀድመህ የነበር ዓለምን አሳልፈህ የምትኖር ደግሞ ተመልከቱ። ዓለም ካለፈ በኋላ እግዚአብሔር ያልፋል አንልም። እግዚአብሔር አምላክ
ዓለምን አሳልፈህ እንኳን አንተ የምትኖር ነህ፣ ለዘላለም የምትኖር ነህ። በምድራዊ የሂሳብ ስሌት ውስጥ የጊዜ ስሌት ውስጥ እግዚአብሔርን አናስገባው። ኦኬ። ከዛ ቀጠሉና ስራህን ሰርተሃልና መንግስት እጅ አድርገሃልና አህዛብ ግን ተበሳጩ፣ ተቆጡ፣ ፍርድ ደርሶባቸዋልና እንደ ሰኔ ሹም ይላሉ አባቶቻችን። አህዛብ የተባሉት በእግዚአብሔር የማያምኑት ነው። አሁን በእነርሱ ላይ እግዚአብሔር አምላክ ተገለጠ ሊፈርድ። ዓለም ስትጠብቀው የነበረው ጊዜ አዋጅ ተነገረ። አሁን ፍርድን በእነርሱ ላይ እግዚአብሔር አምላክ ሊገልጽ ነው። ሙታነ ስጋ ሙታነ ህሊና በሚፈረድባቸው ገንዘብ የሚፈረድባቸው ጊዜ ደርሷልና አሁን እዚህ ጋር ነው። ሙታነ ስጋ በስጋቸው የሞቱ ከዛ ደግሞ ሙታነ ህሊና በኃጢአት በበደል የረከሱ ሰዎች በሚፈረድባቸው ገንዘብ የሚፈረድባቸው ጊዜ ደርሷል። ይሄ የተነገረው ለማን ነው? ለኃጥአን ነው። ለጻድቃንስ ይፈረድላቸዋል። በዚህ ጊዜ ይፈረድላቸዋል። ፍርዱን እናየዋለን ማለት ነው። ፍርዱን እናየዋለን። ይሄ ነው ጸሎቱ። ስለዚህ ለባሪያዎች ለነቢያት ለቅዱሳን ስምህን ለሚፈሩ ለታናናሾች ለታላላቆች ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፏትን ታጠፋ ዘንድ ዘመን መጣ። የፍርድን ዘመን ነው እየተናገረው ያለው። ኦኬ። ታናናሽ ታላላቅ የተባሉ የእድሜ ብለው አባቶች ያስቀምጡታል። እናየዋለን። እዚሁ ትርጓሜው ላይ ተመልከቱ። ለወዳጆች ለነቢያት ለሐዋርያት ለምእመናን ዋጋቸውን የምትሰጥ ጊዜ ደርሷልና። ኦኬ። ስምህ ለሚፈሩ በስምህ ለሚያምኑ ዋጋቸውን ለታላቁም ለታናሹም ትሰጣቸው ዘንድ የእድሜ የማዕረግ ነው ይላል። የእድሜም የማዕረግም ታናሽ የሚለው ማለት ነው። ከዛ ምድር ሰውነታቸውን በኃጢአት የሚያሳድፏትን ደግሞ በሚያሳድፏት ተፈርድባቸው ዘንድ የምትፈርድባቸው ጊዜ ደርሷልና። በነገራችን ላይ ይሄንን ጸሎት በዚህ በመዝሙረ ዳዊት ላይ እናገኘዋለን። መዝሙረ ዳዊት 115 ክፈቱልኝ ላሳያችሁ። ማስረጃ ያዙ። መዝሙረ ዳዊት በነገራችን ራዕይ ምዕራፍ 11 እና መዝሙረ ዳዊት 115 ተያያዥነት እንዳለው ላሳያችሁ። ይሄንን ጸሎት መዝሙር 115 ላይ ላሳያችሁ። መዝሙረ ዳዊት 115 እሺ ቁጥር 13 ላይ ማለት ነው። ይሄው ተመልከቱ። እግዚአብሔርን የሚፈሩትን ትንንሾችና ትልልቆችን ይባርካል ይላል። ኦኬ። ትንንሾችንና ትልልቆችን እግዚአብሔር የሚፈሩትን እግዚአብሔር ይላል ይባርካቸዋል፣ ባለጸጋ ያደርጋቸዋል፣ መንግስቱን ያወርሳቸዋል፣ ይሾማቸዋል። አክሊል ማለት ክብር ማለት ነው። አክሊል ያጎናጽፋቸዋል። ያንን አክሊል እናየዋለን። የት ላይ ነው የተመዘገበው? ማቴዎስ ወንጌል ምዕራፍ 25። በምንድነው የሚባረኩት? ኦኬ። ራዕይ ምዕራፍ 11 ላይ ትፈርድላቸዋለህ አልተባለም? ያንን ደግሞ ማቴዎስ 25 ላይ እናየዋለን። ኦኬ። የማቴዎስ ወንጌል ምዕራፍ 25 ተመልከቱ። እንዴት ብሎ ነው የሚፈርድላቸው? አሁን ሁላችን የምንደክመው እዚህ ያለን የምንደክመው 266 ሰዎች አላችሁ። የምንደክመው ይሄንን መንግስት ለመወረስ ነው። የእግዚአብሔርን መንግስት ለመወረስ ነው። ይሄንን በረከት ለመላበስ ነው። ይሄንን ደግሞ በማቴዎስ ወንጌል ምዕራፍ 25 ከቁጥር 34 ጀምሮ እንመለከታለን። እሺ እንዴት ተብሎ ነው የተጻፈው? የማቴዎስ ወንጌል ምዕራፍ 25 ይሄው ማስረጃ ለምትፈልጉ ከቁጥር 31 ጀምሮ ላንብብላችሁ። ተመልከቱ። ይሄንን ነው አሁን ራዕይ ዮሐንስ ምዕራፍ 11 ላይ ያየነውን በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምረን እናየዋለን። የሰው ልጅ የተባለው ኢየሱስ ክርስቶስ ነው። የሰው ልጅ የተባለው የእናታችን የቅድስት ድንግል ማርያም ልጅ ስለሆነ ነው። እናታችን ቅድስት ድንግል ማርያም ሰው ናት። ኦኬ። እሱ የሰው ልጅ ተብሎ የተጠራው ከእርሷ ስለተወለደ ነው። ኦኬ። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ። ኦኬ። አህዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራው ያቆማል። በጎ የተባለ ጻድቃን ነው። ፍየል የተባሉ ኃጥአን ናቸው። ለምንድነው ጻድቃን በበግ የተመሰሉ? ለምንድነው ፍየል በኃጥአን የተመሰሉ? እሺ በዚህው አጋጣሚ እቺን ነገር ያዙ። ብዙ ሰው አያውቅምና እቺን በፎቶ ላሳያችሁ። ልዩነቱ ግልጽ ነው። አብዛኞቻችሁ የት ነው የኖራችሁት ብላችሁ ቦሌ ስለምትሉኝ
ገጠር የኖረ ሰው ማግኘት በዚህ ዘመን እኮ በጣም እየከበደ መጥቷል። እና ግን ለምን በግና ፍየል ተባሉ የሚለውን ላሳያችሁ። እሺ እሺ በግ አይተን አናውቅም እንደማትሉኝ ተስፋ አደርጋለሁ። አንዴ ይሄን ሐሳብ ላሳያችሁ፣ ከምን የተነሳ እንደሆነ እንዲመባሉን ላሳያችሁ። ፎቶ እየፈለኩ ነው። እሺ ጥሩ እሺ ይኸው ይሄ በጎች ናቸው። ከዛ ደግሞ ለፍየሎች እንሄዳለን። ኦኬ በጎች ናቸው እነዚህ በጎች ናቸው። የበግ ላቱን ተመልከቱ። ህፍረተ ስጋውን ማየት ትችላላችሁ። የበግ ላቱ ህፍረተ ስጋው ይታያል? መልሱልኝ። ይታያል አይታይም? እንዴ ዲያቆን ዛማኑኤል በግ ንግድ ጀመርክ ወይ ምናምን እንዳትሉ እንጂ አሁን እዚህ ቆም ያልፋል ድንገት ትልፍ ሲል አሁን እቺን ቪዲዮ ቆርጦ ዲያቆን ዛማኑኤል በግ እየሸጠ ነው ብሎ የሚገልጽ ሊኖር ይችላል። ኤኒዌይስ የበግ ጭራውን ተመልከቱ። አይታይም? ተው ይሄ በነገራችን ላይ በጎች ናቸው። እሺ ያው ብዙዎቻችሁ ቦሌ አካባቢ ስለሆናችሁ አታውቁም መሰለኝ። በግ ይሄ በግ ነው። ጭራው ወደ ላይ ነው ወደ ታች ነው? መልሱልኝ። ጭራው ኧረ ተው አውቃችሁ ነው አይደለ? ኧረ ተው ወደ ታች ነው የበጉ ጭራ ወይስ ወደ ላይ? ወደ ታች ነው። አዎ ህፍረተ ስጋውን አሁን ፍየል ባሳያችሁ የፍየል ደግሞ ወደ ላይ ነው። ህፍረተ ስጋዋ ይታያል። ህፍረተ ስጋዋ ይታያል የፍየል። የበግ ግን ህፍረተ ስጋዋ አይታይም። ኦኬ ስለዚህ ምሳሌውን በደንብ ስሙ። በጎች በበግ የተመሰሉ ጻድቃን ህፍረተ ስጋቸውን በምን ይሸፍናሉ? ላት በተባለው ንስሐ በንስሐ ይሸፍናሉ። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል መጽሐፍ አይደል? 7 ሙሉ ቁጥር ነው የሚናገረው። ጻድቅ ሙሉ ጊዜ ቢወድቅ ሙሉ ጊዜ በንስሐ ይነሳል። ስለዚህ ህፍረተ ስጋውን በላቱ ይሸፍናል። ኦኬ በጭራው ይሸፍናል። በበግ የሚመሰለው ለዛ ነው። ኃጣን ደግሞ በፍየል ይመሰላሉ። ፍየል ለምንድነው ህፍረተ ስጋውን አትሸፍንም? በንስሐ አትሸፍንም፣ ንስሐ አትገባም። ጭራዋን ብታዩ ወደ ላይ ነው አብዛኞቻችሁ ታውቃላችሁ። ንስሐ ገብታ ኃጢአቷን ስለማትሸፍን ኃጣን ደግሞ በፍየል ይመሰላሉ። በነገራችን ይሄን ነገር በግልጽ አውቃችሁ እንድትጓዙ ፈልጋለሁ። ያው እድሜ ለቲክቶክ ዘንድሮ ጉድ እያየን አይደለ? ጉድ እያየን ነው አይደለ? አዎ ብዙ ፍየሎች አሉ በየቦታው ሞልተውልናል። ምንም ብዙ አያደክምም። ስላይድ ስናደርግ ፍየል በፍየል ነው መንደሩ ሁሉ ቲክቶክ። እኛ ኢትዮጵያውያንማ አፍረንበታል። በዚህ ዘመን እንዳፈርን አባቶቻችን እንዳዘኑብን የቀደሙት አባቶቻችን እነ ላሊበላን እነ አክሱምን ሰርተው በእምነታቸው የተመሰከረላቸው እንደ አባታችን እንደ አባ ተክለ ሃይማኖት ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ወንጌልን ሰብከው አለፉ አባቶቻችን። የዘንድሮስ እኛስ አይ ኃጢአት ስንዘራ በሰሜኑ ኃጢአት፣ በደቡቡ ኃጢአት፣ በምዕራቡ ኃጢአት፣ በምስራቁ ኃጢአት አፍረናል። ዘንድሮ የፍየል ማት ነው የዘንድሮ ትውልድ። ለምን ንስሐ ገብቶ ኃጢአት የተባለ ህፍረተ ስጋን በንስሐ አይሸፍንምና። ኦኬ ስለዚህ መጽሐፍ በጎችን በጻድቃን ኃጣንን በፍየል ይመስላል። ስለዚህ በጎችን በቀኙ ፍየልን በግራው ያቆማቸዋል። ቀኝ ምንን ይናገራል? የእግዚአብሔርን ስልጣን የእግዚአብሔርን ኃይል። ኦኬ ግራ መባሉ ከእግዚአብሔር መራቃቸው ከእግዚአብሔር መራቃቸውን የሚናገር ክፍል ነው። እሺ በግራው ያቆማቸዋል። ንጉሱም በቀኝ ያሉትን እንዲላቸዋል እናንተ የአባቴ ብሩካን። አሁን ይሄንን ቃል ለቅዱሳን እግዚአብሔር አምላክ ሲመጣ የሚናገረው ቃል ነው። ምንድነው የሚለው? እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስተ ሰማያት ውረሱ። ተርቤ ምን ብላችሁኛል? አብልታችሁኛልና። ተጠምቼ ያጠጥታችሁኛልና። እንግዳ ሆኜ ተቀበላችሁኛልና። ታርዤ አልበሳችሁኛልና። ታምሜ ጠይቃችሁኛልና። ታስሬ ወደኔ መጥታችኋልና። ጻድቃን መልሰው ይሉታል ጌታ ሆይ ተርበ አይተን መቼ አበላንህስ? ወይስ ተጠምተ አይተን መቼ አጠጣንህ?
እንግዳ ሆነ ሳይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለወንድሞቼ ለአንዱ እንኳን ስላደረጋችሁለት ለኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ በግራ የተባሉት ኃጥአንን ነው የሚናገረው። እሺ በግራ ያሉትን ደግሞ ምን ይላቸዋል? ይፈረድባቸዋል። አሁን ፍርዱን ተመልከቱ። አሁን ለጻድቃን ፈረደላቸው ነው የሚባለው፣ ፈረደባቸው አይባልም። በጥንቃቄ እውነት ለጻድቃን ሲሆን ፈረደላቸው። ኦኬ ለኃጥአን ደግሞ ሲሆን ፈረደባቸው ነው የምንለው። ምን አይነት ፍርድ ነው የተፈረደባቸው? ስሙ። ጌታ ሆይ እሺ ንጉሱም መልሶ እውነት እላችኋለሁ ከሚያንሱት ከነዚህ ለአንዱ እንኳን ስላደረጋችሁ ለኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል እናንተ ርጉማን ለሰይጣን ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነርሱ ደግሞ ይመልሱ ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተንህ አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ይሄንን ነው ራዕይ ዮሐንስ ምዕራፍ 11 ላይ 24ቱ ሊቃነ ካህናት ካህናተ ሰማይ ምን ብለው አመሰገኑ? ቁጣህ መጣ በሙታን ተፈርድ ዘንድ። አያችሁ በሙታን የሚለው ሙታነ ስጋ ሙታነ ህሊና ይሉታል ትርጓሜው ላይ። በኃጢአት የሞቱትን በሙታን ተፈርድ ዘንድ ዘመን መጣ፣ ለባሪያዎችህም ለነቢያትም ለቅዱሳንም ስምህን ለሚፈሩ ለታናናሾች ለታላላቆች ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፏትን ታጠፋ ዘንድ ዘመን መጣ። ይሄ ዘመን ይሄ ዋጋ ምንድነው? ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስተ ሰማያት ውረሱ የምትልበት ጊዜ መጣ፣ ዘመን መጣ። ከዚህ በላይ የሚበልጥ መባረክ አለ እንዴ? እስቲ መልሱልኝ። ልበ አምላክ ዳዊት በመዝሙረ ዳዊት ምንድነው ያለው? መዝሙረ ዳዊት 115 ቁጥር 13 አይደለ? 115 13 በነገራችን ላይ ያው ምዕራፍ አይባልም ዳዊት መዝሙረ ዳዊት ላይ መዝሙረ ዳዊት 115 13 ምንድነው የሚለው? እግዚአብሔርን የሚፈሩትን ማንን የሚፈሩትን? እግዚአብሔርን የሚፈሩትን ትንንሾችና ትልልቆችን ይባርካል በእድሜም በማዕረግም ይላሉ። አንዱም ተትርጓሜው ላይ ቤተክርስቲያናችን ምን ይላል? ይባርካል። ማን ነው ባራኪው? እግዚአብሔር ኢየሱስ ክርስቶስ። ምን ብሎ ነው የሚባርከው? ይኸው ንጉስ የሆነው ኢየሱስ ክርስቶስ ምን ብሎ ይባርካል? ማቴዎስ ወንጌል ምዕራፍ 25 ይኸው ከቁጥር 31 ጀምረን ያየነው ክፍል ማለት ነው። ምን ብሎ ነው የሚባርከው? እግዚአብሔር ንጉሱም በቀኙ ያሉትን እንዲላቸዋል እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ወረሱ ይላል፣ ይባርካል። እችን ቃል ለመስማት ነው ቅዱሳን የሚናፍቁት የሚጓጉት። እኛም እኮ እንሰለፋለን ከዚህ ፍርድ አይደል እንዴ? ከዚህ ሰልፍ ውስጥ እኮ እኛም እንሰለፋለን። የትኛውን ቀን ከመባረክ በረከትን ከመቀበል ከተሰለፉት ነው ወገናችን ወይስ ከሚፈረድባቸው? ያንን ልንመልስ የምንችለው ህሊናችን እኔና እናንተ ምን እያደረግን ነው በዚህ ዘመን? እውነት እግዚአብሔርን መስለን ክርስቶስን መስለን ቃሉን እየሰማን በቅድስና እየተመላለስን ነው ወይስ ዘመናችንን በዋዛ ፈዛዛ እየጨረስን ነው? ንስሐ እየገባን ነው ወይስ በኃጢአት እየተመላለስን ነው? ስጋው ደሙን እየተቀበልን ነው ወይስ ምድራዊ የሆነውን ምግብ ብቻ እየተመገብን ነው እየተመላለስን ያለ ነው? ልንመልስ ያስፈልጋል። እሺ ቁጥር 19 በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደስ ታየ፣ መብረቅና ድምጽ ነጎድጓድ፣ የምድርም መናወጥ ታላቅ በረዶ ሆነ ይላል። ኦኬ ይሄንን እናያለን። ከዛ ምዕራፍ 11 ያበቃል ማለት ነው። መጀመሪያ ትርጓሜያችን ይሄን ክፍል ምን ብሎ ነው የሚተረጉመው የሚለውን እንዴ የቤተክርስቲያናችን ትርጓሜ ምን ብሎ ነው ያስቀመጠው?
ከዚህ በኋላ በሰማይ ያለ የእግዚአብሔር መቅደስ ተከፈተ አለ። መንግስተ ሰማያት ተሰጠች። መንግስተ ሰማያት ለማን ተሰጠች? ለቅዱሳኑ። የእግዚአብሔር መንግስት ተከፈተ ሲል ምን እያልን ነው? መንግስተ ሰማያት ተሰጠች ለማን? ለጻድቃን። ለማን? ለእውነተኞቹ የእግዚአብሔር ደቀ መዝሙራን፣ እውነትም ክርስቶስን ለመሰሉ። ሐዋርያው ቅዱስ ጳውሎስ እንዳለው እኔ ክርስቶስን እንደመሰልኩ እኔን ምሰሉ ባለው ቃል መሰረት ጳውሎስን የመሰሉ፣ ጳውሎስን መምሰል ክርስቶስን መምሰል ነውና፣ ቅድስት ድንግል ማርያምን የመሰሉ ቅድስት ድንግል ማርያምን መምሰል ክርስቶስን መምሰል ነውና፣ ስለዚህ ከዚህ በኋላ በሰማይ ያለ የእግዚአብሔር መቅደስ ተከፈተ ይላል። መንግስተ ሰማያት ተሰጠች። እሺ ከዛስ ሕጉን ጠብቃ የምትኖር ምእመን። አያችሁ አይደለ? አሁን እዚህ ጋር ነው እኔና እናንተ ምንጣለው ወይም ልንስማማ እንችላለን። የእግዚአብሔርን መንግስት የምትወርስ ማን ናት? የእግዚአብሔርን መንግስት የምትወርስ ማን ናት? የእግዚአብሔርን ሕግ የጠበቀች። እኔ አይደለም ያልኩት፣ ይሄው ትርጓሜውን ነው የምናየው። የቤተክርስቲያናችን ትርጓሜ ነው የምንመለከተው። የእግዚአብሔርን መንግስት ልትወርስ የተገባት ምን ያደረገች ናት? ሕጉን ጠብቃ ስራና እምነትና ስራን አስተባብራ የጸናችዋ ምእመን። ሕጉን ጠብቃ የምትኖር ምእመን መንግስተ ሰማያት ወርሳ ከብራ ታየች። ምንን ወርሳ? መንግስተ ሰማያትን ወርሳ ከብራ ታየች። መንግስተ ሰማያትን ወርሳ ከብራ ታየች። በሰማይ ያለው የእግዚአብሔር መቅደስ ተከፈተ ማለት መንግስተ ሰማያት ተሰጠች ለሰው ልጆች፣ ለጻድቃን። ያው ከዚህ በኋላ በሰማይ ያለ የእግዚአብሔር መቅደስ ተከፈተ አለ። መንግስተ ሰማያት ተሰጠች። የእግዚአብሔርን ሕግ ጠብቃ የምትኖር፣ ሕጉን ጠብቃ የምትኖር ምእመን ነፍስ መንግስተ ሰማያት ወርሳ ከብራ ታየች። አንዴ ቀሲስ ኤፍሬም እናስገባቸው። እሺ አባታችን ሪኩዌስት ይላኩልኝ። እሺ አንድ ሰው ላውርድና ከትልቅ ይቅርታ ጋር እሺ አንድ ሰው ብቻ በቃ። እሺ ስለዚህ ከዛስ በኋላ ምን ታየ ይለናል? ሕጉን ጠብቃ የምትኖር ምእመን መንግስተ ሰማያት ወርሳ ከብራ ታየች። የእግዚአብሔርን ሕግ የምትጠብቅ፣ እግዚአብሔር መንፈስ ቅዱስ ያደረባት፣ እግዚአብሔር ቤቱ ያደረጋት፣ ኦኬ በእውነትም ራሷን ጠብቃ በቅድስና የተመላለሰችዋ ምእመን ምን ታየች? በመንግስተ ሰማያት የእግዚአብሔርን ክብር። ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስተ ሰማያት ውረሱ ያለው ተፈጸመ። እንዲሁ ደስ አይልም? ክርስቲያኖች ቆይ ከዚህ ክብር መታደም አትፈልጉ? እንፈልጋለን አትፈልጉ? እስቲ መልሱልኝ። እስቲ መልሱ። አትፈልጉም? በታቦቱ ላይ እግዚአብሔር ያድርበታል። አንድም በቤተ ክርስቲያን ላይ እግዚአብሔር ያድራል። አንድም በእኔና በእናንተ ላይ በምእመናን ላይ እግዚአብሔር ያድራል። ያንን ነው እያሉ ያሉት አባው እኮ። ቆይ እግዚአብሔር አድሮባችሁ እንዲያው እውነት አሁን ቅዱስ ዮሐንስ እንዳየው ከዛ ያቺ ምእመን እንዲያው እኔ ብሆን ብላችሁ አትመኙ? ማን ያውቃል? እኔን አይቶ እኮ ሊሆን ይችላል ቅዱስ ዮሐንስ። ማርሸትን አይቶ ሊሆን ይችላል። ቀሲስ ኤፍሬምን አይቶ ሊሆን ይችላል። አምብልን አይቶ ሊሆን ይችላል። በዚች ምእመን ውስጥ እኔና እናንተን አይቶ ሊሆን ይችላል። የእግዚአብሔርን መንግስት የሚጠብቁትን ነው እያየ ያለው። የእግዚአብሔር መንፈስ ቅዱስ ማደሪያ የሆኑትን እያየ ነው ያለው። ለዛ ነው አበው መንግስተ ሰማያት ወርሳ ከብራ ታየች። እቺ ነፍስ እንዴት የታደለች ናት! ከዚህ ሁሉ የዓለም ጭቅጭቅ፣ ከዚህ ሁሉ የዓለም ንትርክ እቺ ነፍስ እንዴት የታደለች ናት! ይሁ ተመልከቱ። አበው ይቀጥሉና ደግሞ ምን ይላል? ቃል በቃል አንብብላችሁ። በኋላ ላይ ደግሞ ቅዱስ አትናቴዎስ ሐዋርያን ምን ብሎ እንደተረጎመ እናያለን። ይሄን ክፍል እቺ ምእመን የተባለችው የኪዳኑም ታቦት በመቅደስ ታየ፣ መብረቅና ድምፅ ነጎድጓድም፣ የምድርም መናወጥ ታላቅ በረዶም ሆነ ይለናል። እሺ ተመልከቱ።
መብረቅ ነጎድጓድ ድልቅልቅ በረዶ ሆነ አለ። መቅሰፍት ኃጥአን ታዘዘ። በኃጥአን ላይ የእግዚአብሔር መቅሰፍት ደግሞ ወረደ። አሁን እዚህ ጋር እግዚአብሔር ጻድቃንን ሲያከብር ታያላችሁ። ወረድ ስትሩ ደግሞ በኃጥአን ላይ ፍርድን ሲያስተላልፍ ታያላችሁ። መብረቅ ነጎድጓድ ድልቅልቅ በረዶ ሆነ። መብረቅ ነጎድጓድ እነዚህ በረድ ምንን ያሳያሉ? የእግዚአብሔርን ፍርድ ያሳያሉ። ኦርቶዶክሳውያን የእግዚአብሔርን ፍርድ የሚያሳይ ነው። ይሄ መናወጥ የሚለው ታስታውሳላችሁ። በማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 7 ላሳያችሁ አንዴ። ማቴዎስ ወንጌል ምዕራፍ 24 ቁጥር 7 ያው ከቁጥር 6 ላይ የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው፣ ተጠበቁ፣ አትደንግጡ ካለ በኋላ ዳሩ ግን መጨረሻው ገና ነው፣ በዘመን ፍጻሜ የሚሆነውን ነው የሚነግረን። ቁጥር 7 ላይ ስትመጡ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳልና ከዛስ ራብም ቸነፈርም የምድርም መናወጥ አያችሁ በልዩ ልዩ ስፍራ ይሆናል። ይሄ የሚያሳየው የእግዚአብሔርን ፍርድ ነው የሚያሳየው። ስለዚህ መብረቅ ነጎድጓድ እነዚህ ምን ነው? ፍርድን እያሳየ ነው። እግዚአብሔርን ፍርድ ነው የሚያሳየው። አንዱ ይሄ ነው። እንቀጥል። ሌላኛውስ ምን ነው የሚያሳየው? መብረቅ ነጎድጓድ ድልቅልቅ በረዶ ሆነ አለ። መቅሰፍት ኃጥአን ታዘዘ። በኃጥአን ላይ መቅሰፍት ታዘዘ። እሺ እንቀጥል። ይቀጥሉና አባቶች ህልፈተ ዓለም ሆነ ደግሞ ይላሉ። የዘመን ፍጻሜ ሆነ። ይሄ መብረቅ ነጎድጓድ ምንን ያሳያል? ዘመን ፍጻሜን የሚያሳይ ነው ይሉና ቀጥሎ ቃል ስጉ ጎኑን ተወጋ። ህጉን የምትጠብቅ ምዕመን ከጎኑ በፈሰሰ ውሃ ተጠምቃ ከመንፈስ ቅዱስ ተወልዳ ከብራ ታየች። ታያችሁ አይደለ? ከዛ ደግሞ ይቀጥሉና መብረቅ ነጎድጓድ ምንን ያሳያል? ስብከተ ሐዋርያት ትምህርት ተአምራት ተደረገ። የሐዋርያት ትምህርት የሐዋርያት ስብከታቸው ፍጻሜ ያገኘ። ቅዱስ አትናቴዎስ ሐዋርያም ይላል መሰላችሁ መብረቅ የሐዋርያት ነጎድጓድም ትምህርታቸው ነው ብሏል። ለምን? የዘመን ፍጻሜን እነሱ አስተምረዋልና። የሐዋርያት ትምህርት የነቢያት ትምህርት ለምንድን ነው በመብረቅ ነጎድጓድ የተመሰለው? አስጠንቅቀዋላ። ለምሳሌ በደንብ ስሙ። አንዴ መብረቅ ነጎድጓድን ላሰማችሁ። አሁን ይሄ መብረቅ ነጎድጓድ ድምፁ ምንድነው የሚመስለው? ስሙ በደንብ። ስለዚህ ምን አለ? መብረቅ የሐዋርያት ነጎድጓድም ትምህርታቸው ይላል። የነጎድጓድ ድምጽ ስትሰሙ ምንድነው? ተደነግጣላችሁ አይደለ? ኦኬ። ሰው ልጅ ትምህርታቸው ሰው ልጅ ንስሐ ይገባ ዘንድ ይመለስ ዘንድ ከእግዚአብሔር ጋር ህብረት ያደርግ ዘንድ የሐዋርያት ትምህርታቸው ኦኬ በመብረቅና ነጎድጓድ ይመሰላል። እንዲህም ተብሎ ይፈታልና መብረቅ ነጎድጓድ ድልቅልቅ በረድ ሆነ አለ። መቅሰፍት ኃጥአን ታዘዘ። ፍርድ በኃጥአን ላይ ታዘዘ። አንድም ህልፈተ ዓለም ሆነ። አንድም ቃል ስጉ ጎኑን ተወጋ። ህጉን የምትጠብቅ ምዕመን ከጎኑ በፈሰሰ ውሃ ተጠምቃ ከመንፈስ ቅዱስ ተወልዳ ከብራ ታየች። ስብከተ ሐዋርያት ትምህርት ተአምራት ተደረገ ብሎ አባቶቻችን ያስተምራሉና ምዕራፍ 11 ፍጻሜው በሰማይም ያለው እግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደስ ታየ። መብረቅ ድምጽም ነጎድጓድም የምድርም መናወጥ ታላቅ በረዶም ሆነ። በኃጥአን ላይ ፍርድ ተላለፈ። የሐዋርያት ትምህርት ወረደ። ያንድ አምና የሐዋርያትን ትምህርት ሰምታ ነጎድጓዱንና መብረቁን ትምህርቱን ተምራ አምና ተጠምቃ ደግሞ የከበረች ነፍስ እሷ ደግሞ የእግዚአብሔር መንግስት ወራሽ ትሆናለች ብሎ አባቶቻችን ይተረጉሙታልና መብረቅ ነጎድጓድ ድልቅልቅ በረድ ሆነ አለ። መቅሰፍት ኃጥአን ታዘዘ። እግዚአብሔርን ያከበሩ ደግሞ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የእግዚአብሔር መንግስተ ሰማያት ተሰጠች። ከዛስ በኋላ
የኪዳኑን ታቦት በመቅደሱ ታየ። ምን ማለት ነው? ሕጉን ጠብቃ የምትኖር ምእመን መንግስተ ሰማያት ወርሳ ከብራ ታየች። ታቦት የእግዚአብሔር መንፈስ እግዚአብሔር የሚያድርበት እንደሆነ ምእመናን ሴቶች በ80 ቀን ወንዶች በ40 ቀን የእግዚአብሔር ልጆች እንደሚሆኑ እግዚአብሔር እንደሚያድርባቸው በሰማይ ያለው የእግዚአብሔር መቅደስ ተከፈተ። የኪዳኑን ታቦት በመቅደስ ታየ። ኦኬ የእግዚአብሔር መንግስት ብርሃን ወርሳ ታየች ብለው አባቶቻችን በትርጓሜ ያስተምሩናል። እና ራዕየ ዮሐንስ ምዕራፍ 11 ተፈጸመ። ዮሐንስ ራዕይ ምዕራፍ 11 ተፈጸመ። ምዕራፍ 12ን እግዚአብሔር አምላክ በረዳንና በወደደ መጠን እንጀምራለን። ሰኞ ዕለት ጥቂት ነው የቀረን ከምዕራፍ 12 እስከ 22። እንግዲህ ከዚህ በኋላ 10 ምዕራፎች መጨረስ ያቅተናል ክርስቲያኖች። 10 ምዕራፎች። በርቱ፣ እሺ፣ ጠንከር በሉ፣ ወገባቸውን ጠበቅ። ከ12 12 13 አውቃለሁ ብዙዎቻችሁ 13 ላይ የምን ጉድ ነው 666 የሚለውን ለማየት እንደምትመጡ አውቃለሁ። ግን ቢሆንም ከምዕራፍ 12 እስከ 22 በርቱና በደንብ ተማሩ። የቤተክርስቲያናችሁን ትምህርት ወቁ። ኦኬ የቤተክርስቲያናችሁን ትምህርት በደንብ ወቁ ማለት እንወዳለሁ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን እግዚአብሔር አምላክ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኔና ከእናንተ ጋር ይሁን። እንቀጥላለን። እንግዲህ ምዕራፍ 12 ላይ ብዙ ጊዜ የሚነሳ ነጥብ አለ። በተለይ ቁጥር 1 እቺ ሴት ማናት የሚለውን ክፍል አባቶቻችን እንዴት አድርገው ፈቱት የሚለውን እናያለን። አበው እንዴት አድርገው ፈቱት? እቺ ሴት ኢየሩሳሌም ናት ወይ? ብዙዎች እንደሚሉት እቺ ሴት ቤተክርስቲያን ናት ወይ? ወይስ እቺ ሴት እናታችን ቅድስት ድንግል ማርያም ናት? እነዚህን በደንብ አድርገን የምንመለከት ይሆናል ማለት ነው። እግዚአብሔር አምላክ እየረዳን እንግዲህ ምዕራፍ 11ን ጨርሰናል። እግዚአብሔር አምላክ ክብሩን ይሰድ። ምዕራፍ 12 ቁጥር 1 ሰኞ እንጀምራለን። ከምዕራፍ 9 እስከ ምዕራፍ 11 ፈተና አርባላችሁ። አርባለ ፈተና ከየት እስከ የት አልኳችሁ? ከ9 እስከ 11 ከምዕራፍ 9 እስከ 11። ስለዚህ እኔ እንደ ወንድም የምመክራችሁ አንድምታውን በደንብ ይዩት። እሺ የቤተክርስቲያናችን አንድምታ በደንብ አድርጋችሁ አጤኑት። እዛ ላይ ብዙ ጥያቄዎች ከዛ ይወጣሉ። 9 10 11 ፈተና ዓርብ ዕለት አለ። አልተማርኩም ማለት አይቻልም። ምዕራፍ 12 መቼ ይጀምራል? ሰኞ። ሌላው እዚሁ ዲያቆን ክርስቶፎሮስ ባሉበት አንድ ትልቅ መልእክት ላስተላልፍላችሁ እንድትዘጋጁ። ጉባኤ እስጢፋኖስ የሚቀጥለው ሳምንት ሐሙስ ይጀምራል። ጉባኤ እስጢፋኖስ ብዙዎች በቤተክርስቲያናችን ላይ ጥያቄ ሲያነሱ ትሰማላችሁ። እናንተ ኦርቶዶክሳውያን ያው ወንጌል አታውቁም ብሎ የሚዋሹ ብዙ ዋሾች አሉና ለነሱ አድርሱልን። ሐሙስ ዕለት በዲያቆን ክርስቶፎሮስ ቤት ከዚህ በኋላ ዘውትር ማክሰኞና ሐሙስ የቅበተ እምነት መርሃ ግብር ይኖረናል ማለት ነው እና በነገረ ቅዱሳን ነገረ ማርያም ከዛም አልፎ ብዙ ሰዎች የሚጠይቁት ጥያቄ ያለ በታቦትም ብቻ ኦርቶዶክሳውያን የሚጠይቁት ጥያቄ አለ እና ያንን ለመመለስ የተዘጋጀ መርሃ ግብር ነው። ከዚህ በኋላ ዘውትር ማክሰኞና ሐሙስ በዲያቆን ክርስቶፎሮስ ቤት ለኔም አለው ሌሎች ወንድሞች ሌሎች መምህራንም አሉ። በህብረት ሆነን ስርዓት በጠበቀ መልኩ ስርዓተ ቤተክርስቲያንን በጠበቀ መልኩ አንድ አይነት ትምህርት እንዳለን እያያችሁ ነው። እየቆራረጡ ቪዲዮ እየወሰዱ ከሌ እንዲላል ይሄ ኦርቶዶክሳዊ ማይንድ ሴት አይደለም፣ ወይም ኦርቶዶክሳዊ እይታ አይደለም። እኛ ቤተክርስቲያናችን የምታስተምረን ትምህርት አንድና አንድ ነው። የምንናገረውም አንድና አንድ ትምህርት ነው። ስለዚህ በህብረት በመሆን እየተያየን ኦርቶዶክሳዊ ንጹህ የሆነውን የቤተክርስቲያናችንን ትምህርት የምናቀርብበት መርሃ ግብር ነው። የምንጀምረው ዲያቆን ክርስቶፎሮስ ቤት ነው። ስለዚህ ሐሙስ የሚቀጥለው ሳምንት ሐሙስ እንጀምራለን ማለት ነው። እየመጣችሁ አይ ቲንክ ከምሽቱ 3 ሰዓት እንደዚህ እንጀምራለን። እየመጣችሁ እንድትማሩ የቤተክርስቲያናችሁን ትምህርት እንድትረዱ ጥያቄ በተለይ በፕሮቴስታንቱ በኩል ያላችሁ ወንድሞቻችን ከስድብ የነጻ በጨዋ ደንብ
ክርስቶስ ኢየሱስ በሚከብርበት መልኩ ትህትናን በተላበሰ መልኩ መታችሁ እንድትጠይቁ። ስድቡን ምኑ አያንጽም፣ ማናችንንም አያንጽም እባካችሁን። ስለዚህ እኛም እንጠብቃችኋለን። በቅርቡ ማስታወቂያ ይለቀቃል። ዲያቆን ክርስቶፎሮስም ይለቃሉ፣ እኔም ሌሎችም መምህራን ይለቃሉ። የዛን ጊዜ ተጋብዛችኋል። የፕሮቴስታንት ወንድሞቻችን ኑና በጨዋ ደንብ የቤተክርስቲያናችንን ትምህርት እናሳያችሁ። መሰዳደቡ ይሄ መንፈሳዊነት አይደለም፣ አያንጽም እና ይሄንን እንድታደርጉ አደራ እንላለን። እንግዲህ ሐሙስ ዕለት ማክሰኞና ሐሙስ ዘውትር የሚቀጥለው ጉባኤ እስጢፋኖስ ተዘጋጅቷል። ርዕስ እየመረጥን በዛ ርዕስ ላይ በደንብ አድርገን ቅዱሳን መጽሐፍትን ይዘን የምንማር ይሆናል ማለት ነው። ፕሮቴስታንት ወንድሞቻችንም እንደምትመጡ ተስፋ እናደርጋለን። ኑና በጨዋ ደንብ ጥያቄያችሁን አቅርቡ ለማለት ነው። የክርስቶስ እስረኛ ተማሪዎች የመጽሐፍ ቅዱስ ጥናት የምትማሩ ራዕየ ዮሐንስ ምዕራፍ 11 ጨርሰናል። ምዕራፍ 12 ሰኞ ይጀምራል። ፈተና ደግሞ ዓርብ ዕለት ስላለ ተዘጋጁ። እና ሐና ቤት እየከፈታችሁ እና ሐምብል ኔማሁስ ማርሸትዬ ሁላችሁም ሉሉ መቅደስ ቤት ስትከፍቱ ሪቫይዝ አድርጉ የተማራችሁትን። ኦኬ አጥኑ ባካችሁ። እኔም ድካሜ ከንቱ እንዳይሆን በደንብ አድርጋችሁ አጥኑ፣ በደንብ አድርጋችሁ ተዘጋጁ። እንግዲህ 100% እንደምታመጡ ተስፋ አደርጋለሁ። ኃይልዬ አንተም እንደዛው ይሄንን እንድታደርጉ አደራ እላለሁ። ጨርሻለሁ። ሁላችሁንም በክርስቶስ ኢየሱስ ፍቅር እጅግ አድርጌ እወዳችኋለሁ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ቀሲስ እርሶ ይቀበሉ። አመሰግናለሁ። እሺ፣ ቃለ ሕይወትን ያሰማልን። መምህራችን ላይ ከወንጌል ዲያቆን ዛማኑኤል ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን። ምዕራፍ 11 በዚሁ ተፈጽሟል። አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እኛም